እናመሰግናለን። ፓስተር መራዊ ዛሬም በመካከላችን አለ። እግዚአብሔር በውስጡ ያለውን ነገር ያካፍለናል። የእግዚአብሔር እጅ ባንተ ላይ ትሁን በሉት። የሰማይ ደጆች ይከፈቱልህ በሉት። ተናገር እንሰማሃለን በሉት። እንኳን ደህና መጣህ ብለን እንቀበለዋል። በጌታ በኢየሱስ ስም ሰላም ለእናንተ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ቄሳሚ ብዙ ጊዜ አንድ የሚለው ነገር አለ። በተለይ ለአገልጋዮች በጣም ለዚህ ከተማ ላሉት ለመሪዎቻችሁ ሁሉ ይሄ ትልቅ እድል ነውና ብዙ ጊዜ ጸሎት በሚሆንበት ጊዜ አገልጋዮች ቤተክርስቲያን ተላላቅ አገልጋዮች አይገኙምና አገልጋዮች ጸሎትን ግራጁዌት ያደረጉት ይመስላል ይላል ብዙ ጊዜ ደጋግሞ እና በዋነኝነት መጸለይ ያለብን እኛ መሪዎች ነን፣ አገልጋዮች ነን። እንደውነቱ ከሆነ ይሄ እድል ለምሳሌ እኔ በቤተክርስቲያኔ ባገኘው በጣም በብዙ መንሰፍሰፍ ነው የምፈልገውና እንደዚህ አይነት እድል ሲመጣ ለከተማ ሲመጣ አውሮ መጸለይ መጮህ ያስፈልጋል። እህታችን ቅድም እንዳለችው ለልጆቻችን የምንነግራቸው በጸሎት ውስጥ ያለውን ጉልበት ነው። ስንጎለምስ ደግሞ ከፍ ስንል ያ እግዚአብሔር አልተለወጠም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም የሚያው ነው። በነገር ሁሉ ማስተዋልን ይስጠን። እችን ከተማ እችን ምድር ይሄን ክልል እግዚአብሔር ፈውስና ምሕረት ያድርግለት። ዛሬ አዋጅ ነው የምናውጀው በጸሎታችን። ትናንትና ስለ ምሕረትና ስለ እውነት እግዚአብሔር ፊት ስንጸልይ ምሕረትን እና እውነትን እንዴት አስማምተን ደግሞ በፊቱ መጸለይ እንደሚገባን በፊቱ መቅረብ እንደሚገባን አይተናል። ዛሬ ደግሞ በኢሳይያስ መጽሐፍ ምዕራፍ 40 ላይ ተነስተን አዋጅ እናውጃለን። ይሄ አዋጅ በጸሎታችን ሁሉ በምንጸልይበት ጊዜ ሁሉ ከኛ ጋር የሚሆን ነው። ሁሌም ስንጸልይ ይሄንን ሐሳብ ያሰብን እነሆ አምላካችሁ ነው አዋጁ እና እኛ እንደዚህ ላለ እነሆ አምላካችን። እስቲ ጮኸን እነሆ አምላካችን እንበል። ሃሌሉያ። በኢሳይያስ 40 ላይ የምስራችን የምትናገሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ፣ የምስራችን የምትናገሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው ይላል እና በዚህ ቃል መሰረት የኢሳይያስን መጽሐፍ ትንሽ የምዕራፍ 40 እንቃኝና አምላካችን እነሆ ስንል ከሚያደርጋቸው ነገሮች አንዱን ነክሰን አውጥተን በኢሳይያስ 40 ላይ እንዳለው አምላካችን ነው። አምላካችን ስንል አምላካችን የሚያድስ አምላክ ነው። ስለዚህ በዚህ ነው የምንጨርሰው፣ ትኩረትም የምናደርገው በዛ ነው። ይሄንን ክፍል በጣም እንደምትወዱት በተለይ ለጸሎት በምትቀርቡበት ጊዜ ይሄንን በጣም እንድትጠቅሱት አቃለሁኝ። እንደተባለው ቄሳሚያው እንደነገረን ወደ ስራ የምትገቡ ሰዎች ስላላችሁ ደግሞ በፍጥነት ለእናንተም ደግሞ እናንተ ከግምት ውስጥ በመክተት ፈጠን ብዬ መልእክቴን ከ7 ከሩብ ላይ ለመጨረስ ነው ፕላን የማደርገው። ስለዚህ ባሉን ጥቂት ደቂቃዎች ይህንን የኢሳይያስን መጽሐፍ እናያለን። እነሆ አምላካችን ስንል አምላካችን የሚያድስ አምላክ ነው ብለን ነው ዛሬ የምንጨርሰው። እነሆ አምላካችን አሁን ስናይ ነገሩን ስንመለከት ሁኔታዎችን ስንመለከት ያለውን ነገር ቤተክርስቲያን የሆነ እርጅና የተጫጫናት መስላ አቅመቢስ የሆነች መስላ ትታያለች። ለማድረግ እየፈለገች ለማድረግ የምትችለው በጣም ውስን ሆኖ ይታያል። የሆነ አቅሟ ተገድቧል። ማድረግ የምትችለውን ያክል እያደረገች እንዳልሆነ ወይም መዘርጋት የሚገባትን ያክል ለመዘርጋት እንደተቸገረች መብረር የሚገባትን ያክል ለመብረር አቅም እንዳጣች መስሎ ይታያል። ግን አምላካችን ትናንትናም ዛሬም ለዘላለም ያው ነው፣ አይለወጥም። የኛ አምላክ የሚያረጅ አምላክ አይደለም፣ የሚለወጥ አምላክ አይደለም፣ የሚደክም አምላክ አይደለም ያለን። እነሆ አምላካችሁ እግዚአብሔር ትልቅ አምላክ ነው። እግዚአብሔር በዚህ በኢሳይያስ መጽሐፍ ላይ በንጽጽር ያቀርባል ራሱን በቁጥር በቁጥር በፍጥነት እናያለን። እንደዚህ ይላል። የመጀመሪያው ነገር ወደ እግዚአብሔር ስንመጣ እነሆ አምላካችን የሚራራ አምላክ ነው ያለን።
የሚያስብ አምላክ ነው። ለመታደስ ዛሬም ዘመን ዛሬም ጊዜ እንዳለን እንድናስብ የሚያደርገን እሱ ስለሚራራ ነው። እንደዚህ ይላል፣ መንጋውን እንደረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ይላል። እግዚአብሔር ይራራል። እረኞች ባይራሩ በሕዝቅኤል 34 ላይ እንደተጻፈው ማለት ነው። ስለ እረኞች በጣም በስፋት እዛ ጋራ ተጽፏል። እረኞቹ በጣም ክፉ ሆነዋል። ደግሞ እርስ በርሳቸው ባላቸው ግንኙነት ምንጩን ያደፈርሳሉ። ሌላው እንዳይጠጣ መስኩን ያበላሻሉ። እርስ በርሳቸው ካላቸው ግንኙነት ለራሳቸው የሚሆነውን ያዘጋጃሉ። እነሱ ይወፍሩበታል፣ ሌላውን መንጋውን ያከሱታል ይላል እግዚአብሔር። እነሆ የምንለው አምላካችን ግን ለመንጋው የሚራራ እረኛ ነው። ጠቦቶቹን በክንዱ ሰብስቦ በብብቱ የሚሸከም አምላክ ነው። የሚያጠቡትንም በቀስታ የሚመራ ነው። ቸኩሎ ደግሞ የሚጎዳ እንዲጎዱ አሳልፎ የሚሰጥ አይደለም። በጣም የሚገርመኝ ስለ እረኝነት ያዕቆብ ከተለወጠ ያቦቅ ወንዝ ላይ ከተገናኘ በኋላ ከእግዚአብሔር ጋር ያ ኤሳው እንሩጥ አለው። እንሩጥ በቃ ተነስተን እንሩጥ ሲለው አይ አንተ እሩጥ አለው። እኔ ከብቶቹ ያጠባሉ፣ ልጆቹም ሕፃናት ናቸው። አንተ ሩጥ፣ እኔ በከብቶቹ እና በሕፃናቶቹ እርምጃ ቀስ ብዬ እመጣለሁ። ምክንያቱም አንድ ቀን በችኮላ ይነዱዋቸው እንደሆነ ይሞቱብኛል። መልካም እረኛ እንደዚህ የሚራራ ነው። እግዚአብሔር ይራራል። እግዚአብሔር እንደዚህ አይነት አምላክ ነው። የሚራራ ብቻ አይደለም። የምስራችን የምትናገሩ እናንተ ጮክ ብላችሁ መናገር ያለባችሁ እግዚአብሔር ትልቅ አምላክ ነው። ይሄ ትልቅ አምላክ ውሃዎችን በፍኙ የሰፈረ፣ ሰማይን በስንዝር የለካ፣ የምድርን አፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችን በሚዛን የመዘነ ይላል። ይሄ እግዚአብሔር ትልቅ አምላክ ነው። ከማንም ጋር የማይወዳደር ሉዓላዊ የሆነ ፍጹም የሆነ እሱ እንደዚህ አይነት አምላክ ነው። ስለዚህ እግዚአብሔርን ስናስብ ስንጸልይ ቀጫጫና ትናንሽ ከሆኑት የጸሎት ርዕሶቻችን አንጻር እግዚአብሔር እንዳያንስብን በትናንሽ ነገሮች ትልቁን እግዚአብሔር ይሄ እግዚአብሔር ይኸውላችሁ ምንድነው ብሎ የሚገልጠው? ውሃዎች የምድር ውሃዎችን በእጁ የሰፈረ፣ ተራሮችን በሚዛን የመዘነ፣ የምድር አፈርን በመስፈሪያ ሰብስቦ የያዘ፣ ሰማይን በስንዝር የለካ፣ ኮረብቶችን ደግሞ በሚዛኖች የሚመዝን እነሆ አምላካችሁ። አሜን አትሉም? አምላካችሁ ይሄ ነው። እነሆ አምላካችሁ ትልቅ አምላክ ስሙ የተባረከ ይሁን። ስንጸልይ በፊቱ እነዚህ መሰረታዊ ሐሳቦች ናቸው። በኋላም ላይ በተወሰነ መልኩ ያነሳቸዋል። ይሄ እግዚአብሔር ዘላለማዊ አምላክ ነው። ይሄ እግዚአብሔር ሁሉ ቦታ ላይ የሚገኝ አምላክ ነው። ይሄ እግዚአብሔር ሁሉን የሚችል አምላክ ነው። ይሄ እግዚአብሔር ሁሉን የሚያውቅ አምላክ ነው። ስንጸልይ እንደዚህ ነው የምንጸልየው። ሰዎች ለምሳሌ ከክርስትና ውጭ ያሉ እዚህ ቦታ ሄጄ ብጸልይ ነው የሚሰማኝ ይላሉ። እዛ ቦታ ላይ ሄጄ ብጸልይ ነው የሚሰማኝ ይላሉ። ከቦታ ቦታ እንኳን ያወዳድራሉ። የኛ አምላክ ግን የትም ቦታ ይገኛል። ከልባችን ይልቅ ቅርብ ነው። ሰዎች ለክተው ነው ይሄንን እንኳን ይችለዋል ያንን እንኳን አይችለውም ይላሉ። የኛ አምላክ ግን በፊቱ ስንቀርብ ሁሉን ቻይ ነው። ይሄ ነገር እንዴት አስረዳዋለሁ ብለን አንጨነቅም። ይሄ እግዚአብሔር ሁሉን የሚያውቅ አምላክ ነው። እኛ ከምናውቀው ስለኛ ከልባችን ይልቅ የሚያውቅ አምላክ ነው። ይሄ አምላክ ከዘላለም እስከ ዘላለም የሚኖር ነው። ለመንገዱ ፍለጋ የሌለው ከዚህ እስከዚህ የማይባል ትልቅ አምላክ፣ ለሱ ከዘላለም እስከ ዘላለም ክብር ይሆንለት። ደግሞ እንደዚህ ይላል አምላካችን። አሁን ነገስታትን ስናይ የሆነ ፍርሃት፣ ባለስልጣናትን፣ ባለሀብቶችን፣ የተማሩ ትላልቆችን ስናስብ ድንግጥ ስንል እሱ እንደዚህ ይላል። ይህ አምላካችን ከማንም ጋር እንደማይነጻጸር፣ አሕዛብ በገንቦ እንዳለ ጠብታ ናቸው። ገንቦ ማለት እንግዲህ እናንተ ታውቃላችሁ ብዬ አስባለሁ። ከገንቦ ከፍ የሚለው እንስራ ነው አይደል? ከእንስራ ከፍ የሚለው ጋን ነው። በቃ ትንሿ ማለት ናት። ትንሿ የውሃ ማቆሪያ የውሃ መሸከሚያ እሷ ናት። አሕዛብ በገንቦ እንዳለ ጠብታ ናቸው። በሚዛን እንዳለ ትንሽ ትቢያ አዋራ ናቸው። እነሆ ደሴቶች እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ አይበቃውም ይላል ለእግዚአብሔር። ለሚቃጠል መስዋዕት አይበቃውም ለእግዚአብሔር። እነሆ አምላካችሁ፣ ይሄ አምላካችሁ ትልቅ አምላክ
እነዚህ አማልክት እነዚህ በተለያየ ቦታ ላይ ያሉ በተለያየ ቦታ ላይ የተቀመጡ አስፈራሪዎቻችን የሚያሳቅቁን መውጣት መግባታችን በእጃቸው እንዳለ መስሎ የሚሰማን እነሱ በእግዚአብሔር ዘንድ እንደ ትቢያ ናቸው፣ እንደ ጠብታ ናቸው። እነሆ አምላካችሁ የፍጥረታት ሁሉ ጌታ ነው። በፊቱ ስንጸልይ ይሄ አምላክ በምድር ክበብ ላይ ይቀመጣል ይላል። እግዚአብሔር የሌለበት ስፍራ የለም። ሁሉ ቦታ ላይ የሚገኝ እሱ ብቻ ነው። የኛ ልዩነት አሁን አንዳንዶች ወደ እግዚአብሔር በዚህ መንገድ እንሂድ ሲሉን አያዋጣንም የምንለው አቅም የላቸውም። ቅዱስ ገብርኤል መገኘት የሚችለው ፍጡር ስለሆነ እግዚአብሔር የላከው ስፍራ ብቻ ነው። ሁሉ ስፍራ ላይ በአንድ ቦታ በአንድ ጊዜ መገኘት አይችልም። ለዚህ ነው ሰው ይቅርታ አድርጉልኝ በሐዋሳውና በቁልቢው መካከል በጣም የሚጨናነቁት፣ በግቢው መካከል የሚጨናነቁት ለዚህ ነው። ደፍሬ ልናገር። ለምን እዛ ብሄድ ነው የሚሰማኝ፣ አንዱ ገብርኤል እዛ ይበለጠ ይሰማል ብለው ያስባሉ። ወይም አንዱ ከለ እዛ ሄጄ ሀገር አቋርጬ ብሄድና ብሰግድ ነው የሆነ ድንጋይ ዞሬ ባመልክ ነው ብለው ያስባሉ። የኛ አምላክ ግን ስትጸልዩ እናንተ ሰዎች እባካችሁ ይሄ ዘመን በተለይ በጣም እግዚአብሔርን ያስረጀው እግዚአብሔርን አቅመ ቢስ ያደረገ ከሌጋ ካለ ከዛኛው ጋር ካለ አሁን እንደዚህ አይነት ጸሎት ቦታ ላይ አይደለም እግዚአብሔር የሚፈልግ የሆነ ድንገት የሆነ ነገር እንዲወርድ እንዲከሰት እግዚአብሔር የሚገኘው እዚህ ቦታ ላይ ነው። እንደዚህ በመንበርከክ ነው። ለምን እሱ ሁሉ ቦታ የሚገኝ አምላክ ነው። ሁሉን የሚችል በሷ የሚኖሩት ይላል በምድር ክበብ ላይ ይቀመጣል ካለዋል እንዳንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆች እንዳልነበሩ የምድር ፈራጆችንም እንደ ከንቱ ነገር የሚያደርግ እሱ ነው። እነሆ አምላካችሁ በፊቱ የምትጸልዩት እሱ ፊት። ሃሌሉያ። ደግሞ ይላል የዓለምን ታሪክ መርምሩ ይላል እግዚአብሔር። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራል። ሕዝቦች የተባሉ ሁሉ አለቆችን እንዳልነበሩ የምድር ፈራጆችን እንደ ከንቱ የሚያደርጋቸው እሱ ነው። ገና እንደተተከሉ እንደተዘሩ በምድርም ስር እንደሰደዱ ወዲያው ነፈሰባቸው፣ እነሱም ደረቁ። አውሎ ነፋስም እንደብቅ ጠረጋቸው። አሜን። የምድር ነገስታት የምድር አለቆች ሁሉ በፊቱ እንደ ትቢያ እንደ ምድር አዋራም እንደዛው ናቸው፣ እንደ ከንቱ ነገር ይቆጥራቸዋል ይላል። በመጽሐፍ ቅዱስ ታሪክ ውስጥ ታላላቅ መንግስታት ተነስተዋል። ግብጽ ተነስታለች፣ አሶር ተነስታለች፣ ባቢሎን ተነስቷል፣ ግሪክ ተነስቷል፣ ፋርስና ሜዶን ተነስቷል፣ ሮም ተነስታለች። በታሪክ ውስጥ የቅርብ ጊዜ ታሪኮችን ብናይ ኦቶማን ቱርክ ተነስታለች፣ እንግሊዝ ተነስታለች። በእንግሊዝ ሰማይ ፀሐይ አይጠልቅም ይባል ነበር። ለምን? እንግሊዝ ዓለምን ሁሉ ስላስገበረች። ናፖሊዮን ተነስቷል፣ ሂትለር ተነስቷል፣ ኮሚኒዝም ተነስቷል። አሁን አሜሪካ ልዕላ ያልሆና ሁሉም እያለፉ ሄደዋል። እሱ ግን ለዘላለም ይኖራል፣ ብቻውን የሚኖር። በእኛ ሀገር እንኳን ዝም ብለን እንይ። አንዳንዶቻችሁ ዘመንና እድሜ ሰጥቷችሁ የንጉሱን ስርዓት ታውቁ ይሆናል። እኛም ደግሞ እድልና እድሜ ሰጥቶን የደርጉን እናውቃለን። እንዴት ነበሩ? ንጉሱ ራሳቸውን እንኳን ሲጠሩ አንቱ ብለው ነው፣ እኛ ብለው ነው የሚጠሩት። ድንገት ከሆነ ከምስራቅ የመጡ ደሞዝ ሊያስጨምሩ ወንበሩ ላይ ሊቀመጡ አይደለም። እነ ኮሎኔል መንግስቱ ከምስራቅ የመጡ ታሪክ የምታውቁ ደሞዝ ሊያስጨምሩ ድንገት ሲያወጡ ለካ ወንበሩ ባዶ ነው፣ ለካ ተነቅንቋል። ገፋ ቢሉት መቀመጥ ይችላሉ። ደሞዝ ሊያስጨምሩ የመጡ ሰዎች ደሞዝ ጨማሪ ሆነው ቁጭ አሉ። እነሱ ደግሞ እዛው ላይ ተንፈላሰው እያለ የሆነ እኔ አስታውሳለሁ የሆኑ ትንንሽ ልጆች ፀጉራቸው ጭብርር ያለ ቁምጣ እዚህ ጋር የታጠቁ ምናምን ክላሽ ምናምን ይዘው ሂድ ግባ ያንን በአፍሪካ አንደኛ የተባለውን ወታደር አጎሩት ነርተው። ከዛ ቀጥሎ የሆነውን አልነግራችሁም። አንዳንዶቻችሁ ለቅር ሊላችሁ ስለምን ለነገሩ ቀጥሎ ያለውንም ልነግራችሁ ይችል ነበር፣ ግን ልተው ግድ የለም። የምድር አለቆች እንደዚህ ናቸው። ግን የሚገርመው ነገር አንዱ ካንዱ አይማርም። የቀደመው ምን እንደገጠመው ማስተዋል አይፈልግም። ግን የእግዚአብሔር ቃል እንደዚሁ ይቀጥላል። ቃሉ ነው እንደዚህ የሚለው
አለቆች እንዳልነበሩ የምድር ፈራጆችን እንደ ከንቱ ነገር የሚያደርጋቸው እነሆ አምላካችሁ። ዛሬ ፎከሩ የተገዳደሩ በደርግ ጊዜ የምታመልኩ ነበራችሁ አይደል? ጌታ ኢየሱስ ብላችሁ መጥራት እስክትቸገሩ ስትታሰሩ የነበራችሁ፣ ስትገረፉ የነበራችሁ፣ ስትሸማቀቁ የነበራችሁ እነሱ የታሉ? ይሄ እግዚአብሔር ግን አለ። እንደውም ከሁሉ በላይ አብዮቱ ሲባልባቸው የነበሩ አዳራሾችን በመጀመሪያው ዘመን እግዚአብሔር ራሱ ቀምጦ ኮንፈረንሶች የሚካሄዱት እዛ ነበረ። እግዚአብሔር ግን ለዘላለም ይኖራል። የምስራች አላወቃችሁምን? አልሰማችሁምን? ከጥንት አልተወራላችሁን? ወይስ ምድር ከተመሰረተ ጀምሮ አላስተዋላችሁምን? ይልና እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ? አይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እሱ ነው። ሁሉን በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። እነሆ እግዚአብሔር አምላካችን ትልቅ አምላክ፣ የኛ አምላክ ይኸውላችሁ፣ ይሄ እግዚአብሔር ሰማያትን የፈጠረ ምድርንም ያጸና ሁሉን በየስማቸው የሚጠራቸው በኃይሉና በችሎታው ብርታት አንድስ እንኳ የሚተካከለው የሌለ ነው። በርከክ ብለን ስንጸልይ በሰማያት የምትኖር ስንል ይሄ እስራኤላውያን በነገራችን ላይ በሰማያት ብለው መጸለይ የጀመሩበት ምክንያት ከምርኮ በኋላ ነው። የሰማይ አምላክ ብለው መጸለይ የጀመሩት ለምን? የአባቶቻቸው ምድር የአብርሃም አምላክ የይስሐቅ አምላክ እያሉ ሲጸሉበት የነበረው ምድር ከዛ ተነቅለው ባቢሎን ተወሰዱ እና መልክዓ ምድሩ ተቀይሯል። የእስራኤል አምላክ ለማለት አይችሉም። ምክንያቱም እስራኤል ከነክብሩ አይደለችም። የአባቶቻችን አምላክ ብለው እንዳይሉ በመቃብር ናቸው። ያልተለወጠ አንድ ነገር አዩ። ከዚህ እስከ አዲስ አበባ ሰማያዊው ነው። መልክዓ ምድሩ ተቀይሯል። እግዚአብሔር ረድቶኝ ከሳውዝ አፍሪካ እስከ ስዊድን ድረስ እስከ ስካንዲኔቪያ ለማየት እድል ገጥሞኛል። ሰማይ አልተቀየረም። ያው ነው ሰማይ። ምድሩ በጣም ነው የሚቀየረው እና ሰማይ ግን ያው ነው። እና እነሱ ስም አወጡለት። የምርኮ መጽሐፍ ላይ ነው የምታገኟቸው። ከምርኮ በኋላ የተጻፉ መጽሐፍ ላይ ነው የሰማይ አምላክ የሚሉት። ኢየሱስም ስትጸልዩ በሰማያት የምትኖር ሉዓላዊ አምላክ፣ ሁሉን የሚችል አምላክ፣ ሁሉን የሚያደርግ አምላክ፣ በሰማያት ኤልሻዳይ የሆነ በሁሉ ቦታ ላይ የሚገኝ አባታችን ሆይ የኛ ደግሞ አባት ብለን የምንጠራበትን የልጅነትን አፍ የተቀበልን ስንጸልይ እንደዚህ ነው የምንጸልየው። በእምነት ነው የምንጸልየው። እንደሚያደርግ አምነን ነው የምንጸልየው። ከጣራ በታች የሚቀር ጸሎት የለንም። እግዚአብሔር ይሰማል። እግዚአብሔር ያደምጣል። እግዚአብሔር ደግሞ ያደርጋል፣ ያነጻጽራል። እግዚአብሔር እስቲ ተመልከቱ ይላል ቁጥር 19 ላይ የተቀረጸውን ምስል አንጽረኛ ሰርቶታል፣ በወርቅ ለብጦታል፣ የብሩን ሰንሰለት አፍስሶለታል። ሀብታሞች ይመጡና አምላካችን ይላሉ በወርቅ እንስራው፣ ደግሞ የተወሰነው ክፍሉን በብር እንስራው ወይም ደግሞ በወርቅ እንለብጠው ይሉና እንደ ሀብታቸው መጠን አምላካቸውን ያቆሙታል። ከዛ ሊሰግዱለት ማለት ነው። ከዛ ድሃዎች ደግሞ የሌላቸው ገንዘብ ያልበቃቸው ከሆነ የማይነቅዝ እንጨት ይመርጣሉ። ሄደው ወይራ ጥሩ ነው፣ ቀረሮ ነው ጥሩ፣ ጥቁር እንጨት ብለው ለአምላካቸው እንጨት ይመርጣሉ። እንጨት ብቻ አይደለም የሚመርጡት፣ ጥሩ አናጢ ብላተኛ የሆነ ጥሩ አናጢ አምላኬ እንደና አድርጎ የሚሰራውን ፈልግልኝ ይላሉ። እንዲህ ነው የሚለው የብሩን ሰንሰለት አስሶበታል ይልና ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅሰውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልሃተኛ ሰራተኛ ይፈልጋል። እና ከዛ በየጠዋቱ እየተነሳ አምላኬ ሆይ ይለዋል። ያቆመውን እንዳይነቃነቅ ደህና አድርጎ ያቆመዋል። ሰሞኑን ሰምታችሁ እንደሆነ ብራዚል ሪዮ ዴ ጃኔሮ አይ ቲንክ እዛ ነው
ኃይለኛ ንፋስ ተነስቶ የብራዚል የነጻነት ሐውልት ልክ እንደ አሜሪካኖቹ አይነት አለ የቆመ ንፋሱ መጥቶ በሰዓት 100 ኪሎ ሜትር ነው እንደዚህ የሚነፍስ ጠረገው እና ጣለው። ሲወድቅ ያው የሶሻል ሚዲያ ዘመን ነው ተቀርጾ ታየ። የሁሉም አምላካቸው እንደዚህ ነው። ንፋስ የሚጥለው ነቀዝ የሚበላው እና ልብ ብላችኋል። እኛ እንደው እናበዛዋለን እንጂ ማለት በጸሎት አንተጋበትም እንጂ ለአምላካችን የማንከራከርለት እኛ ብቻ ነን። ልብ ብላችኋል። አሁን አምላኬ ተነካ ብለው ነው ሰዎች አምላኬ ተነካ ብለው ለአምላክ ይዋጉለታል። የኛ አምላክ ግን የሚዋጋልን ነው። እንዴ ሊሊ መዝሙር አለ አምላካቸው አይን አለው አይ ጆሮ አለው አይሰማ እሱ ነው ወደዚህ ወደዚያ ያደርጉታል። የኔ አምላክ የሚሸከመኝ እሱ ነው እኔን ያነር ሃሌሉያ ሲጮሃቸው ሃሌሉያ በሉ እንደገና ሃሌሉያ እንደገና በታላቅ ድምፅ ሃሌሉያ ክብር ለእሱ ይሁንለት። ያለ የነበረ የሚኖር እግዚአብሔር ይመስገን ማለት ነው። እንዲህ ቢሆን እንኳን እግዚአብሔር ይሄ ቢሆንም አንተ ግን ይላል ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወቅምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ሲጮኻቸው እግዚአብሔር አይደክምም በሉ። እንደገና ጮኻቸው አምላኬ አይደክምም በሉ። እንደገና በታላቅ ድምፅ አምላኬ በስራ ላይ ነው በሉ። ሃሌሉያ! የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ የማይደክም የማይታክት እና እንደዚህ ይላል ይልቁኑ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይልና ብላቴናዎች ይደክማሉ ይታክታሉ፣ ጎበዛዛቶቹም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ሃሌሉያ እግዚአብሔርን በመተማመን የሚጠባበቁ ግን እግዚአብሔርን በመተማመን የሚጠብቁ ግን ሃሌሉያ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ዛሬ በእነዚህ በ21 ቀናት ዛሬ ሁለተኛ ቀናችን ነው። በእግዚአብሔር ፊት ኃይል ለማደስ ነው ያለነው። አሁን ልንደክም እንችላለን። የብላቴናነት ጉልበት ሊሆን ይችላል። የብላቴናነት ጉልበት ብዙ አያስኬድም። ኤርምያስ ጋር እግዚአብሔር ሲመጣ ብላቴና ነኝ አትበል አለው። እግዚአብሔር በብላቴና ይጠቀማል። አንድ ሰባኪ እንደዚህ አለ፣ ሴት ነኝ እግዚአብሔር በእኔ ሊሰራ ይችላል አትበይ አለ። እንኳን በሴት እግዚአብሔር በወንድ ይጠቀማል። ሰምታችኋል እህቶቼ፣ እናቶቼ፣ እንኳን በሴት በወንድም ይጠቀማል። እግዚአብሔር ነው የሚጠቀምብሽ። እግዚአብሔር ነው የሚጠቀምበት። እግዚአብሔር ነው የሚጠቀሙበት። አረጀው አይባልም። ሽምግልናን በዘይት የሚያለመልም እግዚአብሔር ትልቅ አምላክ ነው። ለኤርምያስ ብላቴና ነበር። ተከተ ሲለው አይዞህ አለው። በብላቴናነት ጉልበት አይደለም በእኔ ነው የምትሄደው። ሙሴ ደግሞ ጎበዝ በሆነ ጊዜ ሄደና እስራኤላውያንን ነፃ ሊያወጣ ከአሸዋ ውስጥ እየቀበረ ግብፃውያንን አንድ ቀን ሞከረ። በሁለተኛው ቀን ሲመጣ ሁለት እስራኤላውያን ሲጣሉ አግኝቶ ሊዳኝ ሲፈልግ የዛን ጊዜ አንተ ሽሙና ፈራጅ ያደረገ ማን ነው አለው። በጣም ፍራስትሬሽን መታከት ውስጥ ገብቶ ደክሞት ወደቀ፣ ጥሎ ሄደ። ጉብዝናም አያዋጣም፣ ብላቴናነትም ረጅም መንገድ አያስኬድም። እግዚአብሔርን የሚተማመኑ ግን የደከሙትም እንኳን ኃይላቸውን ያድሳሉ። ስለዚህ ዛሬ ስለ ንስር ትንሽ ነግራችኋል። እንደ ንስር እግዚአብሔር ያድሰናል። ንስር ማን ነው? ብዙ ጊዜ ደጋግመን እንጠራዋለን። በጣም በፍጥነት ነው ይሄንን ባለኝ 15 ደቂቃ ውስጥ ይሄንን ስለ ንስር በጣም ብዙ ጊዜ የምንጠቅሰው ንስር አወራችኋለሁ። እንደ ንስር ያድሳሉ ስለሚል ንስር
ለዚህ ክፍል ማነጻጸሪያ ሆኖ መቅረቡ በጣም አስገራሚ ነው። ስለመታደስ ስናወራ የንስርን ባህሪና ማንነት አብረን ማሰብ ያስፈልገናል። ከፈለጋችሁ ይሄንን ትምህርት እንደ ንስር እታደሳለሁ ብላችሁ ልትወጡበት ትችላላችሁ። ንስር የአዋፋት ዝርያ ቢሆንም የአዋፋት ሁሉ ንጉስ ነው። በዓለም ላይ እስከ 60 የሚሆኑ የንስር አይነቶች አሉ። አንዳንድ ንስሮች በጣም ግዙፍ ናቸው። ከ3 ኪሎ እስከ 7 ኪሎ የሚሆን ይመዝናሉ። ይሄ ለወፍ በጣም ብዙ የሚባል ነው። ንስር የታላላቅ መንግስታት አርማ ነው። ኢትዮጵያውያን ብዙ ጊዜ አንበሳ እንወዳለን። ብዙ ጊዜ አንበሳ ነው። እዚህም አሁን የዚህ አካባቢ መታወቂያ ጋሞ ማለት ነው፣ አንበሳ ማለት ነው። ያ ስለዚህ ለአንበሶች እንደሆነ ሁሉ ለንስር ደግሞ ለታላቁ አሜሪካ፣ ለግብፅ፣ ሁሉ መታወቂያቸው አርማቸው። ንስር ከፍ ብሎ በመብረር የሚስተካከለው የለም። እዚህ አካባቢ ንስር ይኖራል ብዬ አስባለሁ። ምናልባት አነስ ያለው ይሆናል። አንዳንድ እስከ 2 ሜትር ከ50 ድረስ የክንፍ ርዝማኔ ይኖረዋል። ንስር በጣም ሰፊ የሆነ ክንፍ ያላቸው ንስሮች አሉ። ንስር በጣም ፈጣን ነው። በሰዓት ከ120 እስከ 160 ኪሎ ሜትር ድረስ ይበራል። ይሄ ማለት 160 ማለት በጣም ከባድ ነው። ኢትዮጵያ ውስጥ በ160 መንዳት የምትችሉት ካልተሳሳት ከአዲስ አበባ ምናልባት ዝዋይ ድረስ ባለው መንገድ ነው። እሱንም በጣም ሪስክ አለው። እንደዚያ ነው የሚበራው። ንስር ጠላቱ ቁራ ነው። ከላይ ይመጣና ይነቁረዋል። በደንብ ስሙ። አንዳንዶቻችሁ በጣም እንደ መልእክት ነው። ንስር ከቁራ ጋራ አይደራደርም። ምንድነው የሚያደርገው? ዝም ብሎ ወደ ላይ ይበራል። ከፍ ብሎ ይበራል እና እሱ ብቻ መተንፈስ የሚችልበት ክልል አለ፣ ሌሎች ወፎች የማይችሉበት። የዛን ጊዜ ቁራው እንደ ብርቱካን ይረግፋል። እንደ መልእክት ልንገራችሁ፣ አንዳንድ ጉዳዮች፣ አንዳንድ ነገሮች ሲመጡ አትከራከሩ፣ አትጨቃጨቁ፣ ዝም ብላችሁ ብረሩ። አሁን ስለ ንስር ነግራችሁ፣ ንስር እንደዚህ ነው ፍጥረቱ ነው። የሚደክምበት ጊዜ አለ። እንዴት እንደሚያድስ ስላሳያችሁ። ንስር የእይታ ብቃቱ አስገራሚ ነው። ከሰው 5 ጊዜ እጥፍ የሚሆን የማየት አቅም አለው። በ5 ኪሎ ሜትር ርቀት ላይ በሰማይ እየበረረ በታች ጥንቸል፣ እችን የምታክል ጥንቸልን ማየት ይችላል። የዛን ያክል የአይኖቹ ጥራት አስገራሚ ናቸው። ንስር አውሎ ንፋስ ሲመጣ በማዕበል በውቅያኖሶችና በባህር ላይ አውሎ ንፋስ በሚመጣበት ጊዜ ደስ ይለዋል። ቻሌንጅ ይወዳል፣ ተግዳሮት ይወዳል። ለሱ መዝናኛው ነው። ምንድነው የሚያደርገው? በአውሎ ንፋሱ በወጀቡ ላይ ራሱ ክንፎቹን ዘርግቶ ይሰፋል። ማዕበሉ ሲነሳ ልክ አብሮ ከዛ ጋራ አብሮ ይተኮሳል እንደሚሳይል። ቻሌንጅ ሲመጣ ለኔና ለናንተ የመተኮሻችን መንገድ ሊሆነን ይችላል። ንስር ታታሪና ጽኑ ወፍ ነው። ግዳዩን እስኪያገኝ ድረስ መብረር አያቆም። አንድ ታርጌት ካየ 100 ኪሎ ሜትር ርቀት ይበራል። ለ100 ኪሎ ሜትር ሳያቋርጥ የሆነች ጥንቸል አይተው የሆነ እሱ የሚፈልገውን ግዳይ አይተው ከሆነ ያንን እስከሚያገኝ ድረስ በዛ ፍጥነት ይከታተላል። ትኩረቱ እይታው ብቻ ሳይሆን
ትኩረቱ አስደናቂ ነው። ንስር ኩሩ ነው፣ ንጹህ ነው። አድኖ ይበላል እንጂ የሞታ አይሰበስብም። ጥምብ አይበላም። ንስር በተለይ ሴቷ ንስር አስተዋይ ናት። ዝም ብላ ራሷን ብዙ ወጣቶች ቢኖሩ ጥሩ ነበረ፣ ግን ለወጣት ልጆቻችሁ ንገሯቸው። ንስር ባሏን ዝም ብላ እሺ አትልም። ስለተመረከከና ቀለበት ይዞ ስለመጣ እሺ አትልም። ምን ታደርጋለች? ትፈትነዋለች። እንዴት ነው የምትፈትነው? የሆነ እንጨት ትይዝና ወደ ላይ ትበራለች። ከዛ ትለቀዋለች። መሬት ሳይነካ ማምጣት አለበት። አንድ ጊዜ ፈትናው በአንድ ጊዜ እሺ አትልም። ደጋግማ ፈትና ከዛ እሺ ትላለች። ትዳር ባሏን ተጠንቅቃ ነው የምትመርጠው። ንስሮች ባልና ሚስቶች የቤተሰብ ማኔጅመንታቸው አስገራሚ ነው። እንቁላል ከመጣላቸው በፊት ጠንካራ ቤት ይሰራሉ፣ ጽኑ ቤት ይሰራሉ። መጀመሪያ ሾክ ያመጣሉ። ከሾው ካመጡ በኋላ አስቀድመው ለጠላት ቅርብ ያልሆነ ቦታ ነው የሚመርጡት። ወንዱ ነው ሄዶ የሚመርጠው። ከዛ በኋላ ሾክ ያመጣና ያጥረዋል። ከሾው ላይ እንጨት ያመጣል፣ ሁለተኛው ሌየር ወይም ልርብራብ። ከዛ በኋላ እንደገና ሌላ ሾው ያመጣል። እንደገና በእንጨቱ ላይ ቅጠል ያደርጋል። እንደገና ሾው ያደርጋል። ከዛ በኋላ በዛ ላይ ደግሞ ላባ ወይም ደግሞ አንዳንዶች የጥንቸል ቆዳ የገፈፈውን አምጥቶ ይረብዋል። ወደ 7 ርብራብ ያክል ይረበርበዋል። ጠንካራ ነው፣ ከጠላት የተሰወረ ነው፣ ምቹ ነው፣ ሙቀት አለው። እዛ ላይ ነው እንቁላል የሚጥሉት። እንቁላሉ ከተጣለ በኋላ ባልና ሚስት ንስር እየተፈራረቁ ይጠብቁታል እንዳይበላሽ፣ በጠላት እንዳይወሰድ ይጠብቃሉ። ከተፈለፈለ በኋላ ምግባቸውን እያመጡ ለጫጩቶቻቸው ይሰጡና ከጥቂት ጊዜ በኋላ ከዛ ከምቹ ጎጆ ጫጩቶቻቸውን ገፍትረው ያሰጧቸዋል። ውጡ ይሏቸዋል። ሙቀቱ ስለሚመች መውጣት አይፈልጉ ጫጩቶቹ። እዛው ምግብ ከመጣላቸው ለምን ይወጣሉ? እምቢ ሲሉ ገፍትረው ያወጡና መጀመሪያ ላባውን ያነሱታል፣ ቅጠሉን ያነሱታል። ምቾቱ ይቀንሳል ወይም ፈጽሞ ምቾት የሌለው ይሆናል። ስለዚህ ምቾት የሌለው ስለሚሆን ምን ያደርጋል? ውጭውን ማለት ይጀምራል። ቤት የሚለውን ቤቱ ሲፈርስበት ይወጣል። ወይ በአለት ላይ ከፍ ባለ ዛፍ ላይ ነው የሚሰሩት። ከዛ ይሸከሟቸውና ላይ ወስደው ጫጩቶቻቸውን ይጥሏቸዋል። ዘዳግም 32 ቁጥር 11 ስታነቡ ምን ባምሯችሁ በምናባችሁ እንደሚሳል አላቅም። ንስር ጫጩቶቹን እንደሚያወጣ በእነሱም ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው የሚለው እዚህ ጋር ነው። እዚህ ጋር ይሸከምና ላይ ይወስድና ይጥላቸዋል። ሲሉ ከታች ይመጣና ንስሩ ተሸክሟቸው መልሶ ያስቀምጣቸዋል። ሌላኛውን ያመጣል። እንደዚህ በአጭር ጊዜ መብረር ይጀምራል። ነገር ግን አሁን ይሄ እንደ ቤተ ክርስቲያን እንደ ግል ህይወት ውሰዱት። የኛ ህይወት የንስር ህይወት ነው። ሲጮሃችሁ የኔ ህይወት የንስር ህይወት ነው በሉ። እንደዚህ አይነት ህይወት ነው የሚጠበቅበት። ግን የሆነ ድካም እንደ ቤተ ክርስቲያን እንደ ግል እናንተ ማብራሪያውን ኮሜንታሪውን ስሩ። እኔ ይሄን ዘራግሬ ስለምወርድ ይደክማል። እድሜ እርጅና 40 ዓመት እየተጠጋው ሲሄድ እርጅና ያሸንፈዋል። እግዚአብሔርን በመተማመን የሚጠባበቁ ተፈጥሯዊ ነው። እርጅና ድካም ተፈጥሯዊ ነው። ግን ያንን ተፈጥሮ በምን እንሽረዋለን ነው ቁም ነገሩ።
መድከም ይጀምራል። ድካሙ መገለጫው ምንድነው? እንደ ወትሮው ጥፍሩ መያዝ አይችልም። መንቁሩ መዘንጠል ያቅተዋል። ክንፎቹ እንደሚገባ መብረር ያቅተዋቸዋል። የዛን ጊዜ ንስር እንደ ማንኛውም ወፍ መሆን ይጀምራል። ይሄን ጊዜ ንስር ምግቡን ያሰናዳና ብቻው ከቤተሰቡ ከዛ ከህብረቱ ሚስትም ካለችው ከሚስቱ ባልም ካላ ከባሏ ተለይተው ወደ አለት ሩቅ ስፍራ ይሄዳል። የመጀመሪያ የሚያደርገው ነገር ምንድነው? ከአለት ጋር ያ ለ40 ዓመት የተገለገለበትን መንቁሩን ይሰብረው። ድራሹ የራሱን በጭካኔ ያስኪበቅልለት እስኪያቆጠቁጥለት ድረስ ይጠብቃል። ልክ መብቀል ሲጀምር ጥፍሩን ይነቅልበታል፣ ክንፉን ይነቅልበታል። ስቃዩን አስቡት። ኃይለኛ ስቃይ ነው የሚሆነው። ይሄ ፕሮሰስ 150 ቀን ይፈጃል ወይም 5 ወር። ከዛ ንስር ከዛ ሲወጣ ታድሶ ይወጣል፣ ተለውጦ ይወጣል። ከዛ በኋላ ለ30 ዓመት ከነጉልበቱ ከነጉብዝናው መብረርና ንግስናውን መፈጸም ይችላል። ቤተክርስቲያን የአርባ ምንጭ ቤተክርስቲያን የኢትዮጵያ ቤተክርስቲያን አካል ስለሆንሽ የኢትዮጵያ ቤተክርስቲያን ንቂ። እንደ ንስር ኃይላችንን ያድሳል ሲባል ቅድም ያሳየዋችሁ እግዚአብሔር ልኩ ይሄ ነው። የኛ ልክም ይሄ ነው። አምላካችን ይሄ ነው። ከኛ የሚጠበቅብን ይሄ ነው። አንዳንድ ጊዜ በመቆየት ብዛት አሰራሮቻችን ያረጃሉ፣ ሲስተሞቻችን ያረጃሉ። የለመድናቸው ነገር እንደ በፊቱ መዘንጠል ያቅታቸዋል፣ መብረር ያቅታቸዋል፣ መያዝ ያቅታቸዋል። የዛን ጊዜ ጨካኝ ሆኖ ራስን አሰራርን ለማፍረስ መዘንጠያውን ለማፍረስ ጨካኝ መሆን እጅግ ያስፈልጋል። እነዚህ 21 ቀን ጸሎት ይህንን የምናደርግባቸው ከምግብና ከውሃ ተከልክለን ጊዜያችንን ሰውተን አንዳንዶቻችንም ስራዎቻችንን ዘግተን ንግዶቻችን ላይ ጨክነን የእግዚአብሔርን ፊት የምናይበት እግዚአብሔርን በመተማመን የሚጠባበቁ ማደስ ማለት ይሄንን ፕሮሰስ ይፈልጋል። አሁን ልክ 7 ሰዓት ከ12 ደቂቃ ላይ ነው። ከ15 ነው ለካ ጨርሳለሁ ያልኩት አይደል? ስለዚህ 3 ደቂቃ ጸልያለሁ። ተነስተን እንጸልይ። ሃሌሉያ። መታደስ ደግሞ የኛን ተግባር አለበት። ይሄ ገባው ሰው እግዚአብሔር ሆይ የተናገርከው ገብቶኛል ብሎ ይጮህ። እንደገና እግዚአብሔር ሆይ የተናገርከኝ ገብቶኛል ይበል። መታዘዝ እንድችል እርዳኝ፣ መጨከን እንድችል እርዳኝ፣ በፊትህ መቆየት እንድችል እርዳኝ። አቤቱ አምላክና አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ዜና ምልጃ በአርባ ምንጭ የ21 ቀን ጾምና ጸሎት በደመቀ ስነ ስርዓት ተጀመረ። ይህን ክልል ላንተ አሳልፎ ሰጠ። ሁሉ ለምችለው ለእግዚአብሔር አሳልፎ ሰጠ። በየቦታ ያሉ ችግሮች በእነዚህ በ21 ቀናት ውስጥ በጌታ በኢየሱስ ስም
ከአምላክ እግዚአብሔር የመጨረሻ እልባት የመጨረሻ መልስ እንዲገኝ ለአንተ አሳልፈን ሰጠን። አምነን ሁሉ ለምችለው ለአንተ አሳልፈን ሰጠን። ለአንተ አሳልፈን ሰጠን። ሰላም በምድራችን ላይ ይሁን። በአርባ ምንጭ ከተማ ለ21 ተከታታይ ቀናት የሚካሄደው የጾምና ጸሎት መርሃ ግብር ዛሬ ከየካቲት 23 2018 ዓ.ም በደመቀ መንፈሳዊ ስነ ስርዓት ተጀመረ። ፕሮግራሙ እስከ መጋቢት 13 2018 ዓ.ም ድረስ በተለያዩ የከተማው አብያተ ክርስቲያናት እየተካሄደ ይቀጥላል። የመክፈቻው መርሃ ግብር በሲቀላ ቃለ ሕይወት ቤተክርስቲያን የተካሄደ ሲሆን የአርባ ምንጭ ወንጌላውያን አብያተ ክርስቲያናት መጋቢዎች፣ ቄሶች፣ የቤተክርስቲያን አመራሮች፣ የመንግስት ኃላፊዎችና የከተማው ምዕመናን ተገኝተዋል። ተሳታፊዎቹም በአንድነት ቅዱስ ቁርባንን የየአጥቢያው ቄሶች፣ መጋቢያንና የቤተክርስቲያን መሪዎች በተገኙበት በአንድነት በመውሰድ ፕሮግራሙን በጸሎትና በባርኮት አስጀምረዋል። እግዚአብሔር አምላካችን የተባረከ ይሁን። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። ከአምላካችን ከእግዚአብሔር የተነሳ ይሄ ጉባኤ የተባረከ ይሁን። ይህን ጉባኤ የሚቋቋመው መንፈስ ከዚህ ሰዓት ጀምሮ በኢየሱስም የተመታ ይሁን። አባቶች፣ እናቶች፣ እህቶች፣ ወንድሞች ሁሉ ተባረኩ። እግዚአብሔር ይህን ጉባኤ ይባርክ። ከዚህ ሰዓት ጀምሮ እስከሚያልቅ ድረስ እስከ 21 ቀን ድረስ በኢየሱስ ክርስቶስም የተባረከ ይሁን። ክብር ለጌታ ይሁን። ተባረኩ። ወደ ስፍራችሁ ሂዱ። አሁን ስጋውና ደሙን የተቀበላችሁ ጌታችን ኢየሱስ ክርስቶስ ለዘላለም ሕይወት ይጠብቃችሁ። በዚህ ጉልበት ሄዳችሁ እሱን አገልግሉት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ከበባችሁ ይበተን። ከበባችሁ ይበተን። በእናንተ ላይ ቀና ቀና ያለ የተዋረደ ይሁን። በእናንተ ላይ አፉን የከፈተ አፉ ይዘጋ። ወደ እናንተ የተለጠጠ ቀስት ወደ ወርዋሪው ልብ ይመለስ። እግዚአብሔር ይባርካችሁ። እግዚአብሔር ከክፉ ይጠብቃችሁ። ተከናወኑ፣ ድል አድርጉ። በድል እንድትኖሩ የዲያብሎስ ምክር ከእናንተ ላይ ይፍረስ። ጥንስሱ ይደፋ። በጌታ በኢየሱስ ክርስቶስ ስም የታጣው ነገራችሁ ይገኝ። የራቀ ነገራችሁ ይቅረብ። የተዘጋ ነገራችሁ ይከፈት። ዝም ያለ ነገራችሁ ይናገር። የጨለመ ነገራችሁ ይብራ። በዕለቱም ፓስተር መራዊ የእግዚአብሔርን ቃል ያስተላለፉ ሲሆን በመልእክታቸውም መልካሙን የወገናችንን ሥራ በዓለት ላይ መጥፎን ደግሞ በአሸዋ ላይ በመጻፍ ለትውልዱ የምህረትን መንገድ እንዲማር በማድረግ እርቅና ሰላም የመንፈሳዊ አንድነትን እንድንጠብቅ በማለት አስተላልፈዋል። አንዱ ንግግር ሀገርን ያቆማል። እንደ ቤተክርስቲያን እንደ ቅዱሳን የኢትዮጵያ ቤተክርስቲያን እኔ በቅርብ የኢትዮጵያ ቤተክርስቲያንን ታሪክ ልዲያ ተስፋ የጻፈችውን አነብ ነበር። የኢትዮጵያ ቤተክርስቲያን የአባቶቻችን ታሪክ የስደት፣ የመከራ፣ የውግዘት፣ የመገለል እንደዚህ ጋር ሳይቆጠሩ አባቶቻችን ግን ጽፈው የሄዱት አደራ ቀን ሲወጣላችሁ ተበቀሏቸው አይደለም ያሉት፣ ምህረትን ያወረሱ። ትምህርት ቤት ሲሰሩ፣ ሆስፒታል ሲሰሩ፣ አዲስ አበባ ውስጥ ትልልቅ ተቋማት የሰሩት እነዚያ የተሰደዱ አባቶቻችን አላወረሱንም። እኛ ክርስቲያኖች ነው የምህረት ልብ ነው ሊኖረን የሚገባው። ጦርነት ሊቆም የሚችለው ወንድማችን የጠየቀውን ጥያቄ ሊቆም የሚችለው ቀስት ሊሰበር የሚችለው የአሸዋውና የዓለቱ ታሪክ ሲለይ ነው። የጋሞ አባቶችን በዚህ አጋጣሚ በእውነት በእግዚአብሔር ፊት መባረክ ፈልጋለሁ። እነዛ ቄጠማ ይዘው በቀል ለበቀል ሳይሆን ተው ያሉ
አሮነታችን ይበልጣል ያሉ ያቆሙ እዚህ ደም እንዳይፈስ የከለከሉ እንደ ቤተ ክርስቲያንማ እንዴት? ይሄ ነው መልእክቴ። በእነዚህ 21 ቀናት እዚህ የሆነው ነገር ምድሪቷን ይውረስ፣ ሰሜኑን ይውረሰው፣ ደቡቡን ይውረሰው፣ ምዕራቡን ይውረሰው፣ ሁሉንም ይውረስ። መለየት ይሁንለት ይሄ ትውልድ። ዛሬ የጌታን እራት በአንድነት በምንወስድበት ጊዜ ከአንዱ አካል የተቆረሰ ከአንዱ አካል የደም ማህደር እንደምንወስድ እንደምንካፈለው ልክ እንደዚሁ አንድነታችን እንደዚህ ይጽናልን። ጌታ በነገር ሁሉ ማስተዋልን ይስጠን። አሜን። ለከተማይቱ መንፈሳዊ ታድሶ አንድነትና ሰላም እንዲሰፍን በዕለቱ የተገኙ መሪዎች ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙ አማኞች ይህ የ21 ቀን የጸሎት ቆይታ በከተማዋ ላይ መልካም ለውጥ እንደሚያመጣላቸው እምነታቸውን ገልጸዋል። አመሰግናለሁ። ስሜ ከአምላክነሽ ደሳለኝ ይባላለሁ። የመጣሁት ከሼቻ ሙሉ ወንጌል አጥቢያ ቤተክርስቲያን ነው። በዛ በተለያዩ ዘርፎች አገለግላለሁ። የእህቶች ህብረት ላይ ኳየር ላይ አገለግላለሁ። ያው በከተማችን እግዚአብሔርን እጅግ አድርገን ነው የምናመሰግነው። ጌታ ስሙ የተባረከ ይሁን። በከተማችን ውስጥ እንደዚህ አይነት እግዚአብሔር የሚጎበኝበትንና የታላቁ ዝናብ ካፊያ መንገድ መጥረግ ስራ የሚሰሩ እግዚአብሔር ሰዎችን አስነስቶልን በዚህች በተለይ በደቡብ ኢትዮጵያ ለመጸለይ የ21 ቀን የጾም ጸሎት ፕሮግራም በማወጅ ስለመጡት እጅግ በጣም ነው እግዚአብሔርን የምናመሰግነው። ምክንያቱም ስንጠባበቅም ስለነበር ጌታ እንዲጎበኘንም እንፈልግ ነበርና ከዚህ እድል እንዳንጎደል ጌታ ረድቶናል። ይሄ ትልቅ እድል ነው። እግዚአብሔር የተባረከ ይሁን። እሺ፣ ስሜ ኦሎባ ኦሳኬ ይባላል። የመጣሁት ከእናት መካነ ኢየሱስ ከአርባ ምንጭ እናት መካነ ኢየሱስ ነው። ዛሬ የዚህ የ21 ቀን ጸሎት መክፈቻ በእውነት በጣም ገራሚ ጊዜ ነበረ። ምዕመናን በጣም በነቂስ የወጡበት፣ መሪዎች ደግሞ ከየአጥቢያ መጥቶ የጌታ እራትን አብረን የተካፈልንበት፣ እንደዚሁም ደግሞ የመንግስት ኃላፊዎችም መጥቶ የጸሎት ርዕስ የሰጡበት፣ በዚህ መካከል ደግሞ አስገራሚ የእግዚአብሔር ቃል በተለይ ሰዎች ስለሆንን እኛ በራሳችን በእግዚአብሔር ፊት የምንቆምበት ጽድቅ የለንም። ምክንያቱም አንድ ሰው እውነተኛ ሆኖ በእግዚአብሔር ፊት ሊገኝ ይችላል ወይ የሚለውን ስንመለከት ሰው በእግዚአብሔር ፊት ፍጹም ሆኖ እውነተኛ ሆኖ መገኘት አይችልም። ስለዚህ እውነተኛ ሆነን ለማንገኝ እውነት የሆነው ክርስቶስ ደግሞ መጥቶ እሱ ራሱ እውነት ሆኖ መጥቶ በሕይወታችን ላይ የኛን ቤዛ ሆኖልን ለኛ ፈንታ ሆኖልን የመጣበትንና እኛም ደግሞ የሱ ጽድቅ ተካፋዮች እንደሆንን ከቃሉ ተምረናል። በተለይ በጣም የሚያስገርመው አለት ላይ መጻፍና አሸዋ ላይ መጻፍ የሚለው ምሳሌ በጣም ነው የገረመን። ስለዚህ ብዙ ጊዜ የኛ ትልቁ ችግር የሰው ጭንቅላት ሁለት ክፍሎች አሉ ይባላል የሚለውን እንደ ምሳሌ አንስቶ በአንዱ በኩል በጣም የተጎዳበትን ቂምን እና ቁርሾ የሚይዝበት፣ በሌላ በኩል ደግሞ ደስታን ጥሩ ነገር የሚይዝበት የሚለውን ሐሳብ አስቀምጠዋል። ይሁንና ግን በተለይ በአለት ላይ መጻፍ ያለብን በጎ ነገሩን መልካም ነገሩን በአለት ላይ ብንጽፍ ለታሪክ ለትውልድ ቢያልፍ፣ ነገር ግን በጣም የተጎዳንበት ስጋ ለባሽ ስለሆነ ስሜት አለ፣ ጉዳት አለ፣ ሐዘን አለ። እነዚህን ነገሮች ግን በአሸዋ ላይ ብናደርግ ለትውልድ ባያልፍ የሚለው በተለይ ቃል ያቀረበው ሰው ያስተማረበት መንገድ በጣም አስተማሪ ነበረ። በተለይ የመጀመሪያ ቀን ፕሮግራም ሲያስጀምሩ ለመሪዎች የነበረውን ፕሮግራም ለመካፈል እድል አግኝቻለሁ። በዛን ቀንም እግዚአብሔር ተናግሮናል። ከዛም በመቀጠል የተሐድሶ በተለይ ስለመታደስ ለምን ያስፈልጋል የሚለውንም ስልጠና ለመውሰድ እድል አግኝቻለሁ ከመሪዎች ጋር። በተጨማሪ ደግሞ ባለፈው 3 ቀናት የ3 ቀን ስልጠናውንም እንደዚሁ ተካፍያለሁ። እግዚአብሔርን አመሰግናለሁ። በእነዚህ በ3 ቀናቶች ውስጥ የተላለፉት መልእክቶች ምንድናቸው? በተለይ የስልጠናው ይዘት መንፈሳዊ ውጊያ በሚል ነው። ውጊያ ከየት ይጀምራል? ስለምንድን ነው የምንዋጋው? ለምንድን ነው የምንዋጋው? ስንዋጋስ ምን ለብሰን ነው? ዕቃ ጦራችንስ የእግዚአብሔር ቃልን ለብሰን መዋጋት እንደሚገባን በጣም እግዚአብሔር በስፋት ሲያስተምረንና ሲናገረን ነበር። ከጸሎት ጎን ለጎን ደግሞ ዕውቀት ያስፈልጋል፣ ቃል ያስፈልጋል እና ለጸሎት ቲም ይህንን ቃል በማሳለፋቸው በመተላለፉ በእርግጥ ነው በዚህ በደቡብ ኢትዮጵያ ላይ በጋሞ ዞን ላይ እንደዚሁም ደግሞ በአርባ ምንጭ ከተማ ላይ ከዚህ በፊትም የሰላም ተምሳሌት የሆነችው አርባ ምንጭ ላይ
ከጸሎቱ ጋር ከቃሉ ጋር ጥሩ ነገር ተዘርቷል። ስለዚህ ጥሩ ነገር እንደተዘራ ጥሩ ነገር ይበቅላል ብዬ አምናለሁ እና እጅግ በጣም ደስ ብሎናል። የጸሎት ጊዜ መልካም ነበረ፣ የቃል ጊዜ መልካም ነበረ። የጌታ ስጋ ደም የተካፈልንበት መንገድ እውነት ለመናገር በጣም የሚገርመኝ ነገር ሰው በአንድ አጥቢያ እንኳን አስቸጋሪ በሆነበት ላይ ከሙሉ ወንጌል ላይ ከቃለ ሕይወት ላይ ከመካነ ኢየሱስ ላይ ከሕይወት ብርሃን ላይ እንደዚህ አብሮ መሪዎች ካህኖች አብሮ ሆኖ ደምና ስጋ ተካፍለናል። ይሄ አንድነት እግዚአብሔር ያስቀጥላል ብዬ አምናለሁ። እጅግ በጣም ደስ ብሎናል። እግዚአብሔር አምላክ ኢትዮጵያን ይባርክ። ደቡብ ኢትዮጵያ የተባረከ ይሁን። ስለዚህ ከዚህ ፕሮግራም ላይ የምጠብቀው በ21 ቀን ጸሎትና ጾም እግዚአብሔር የዚችን ምድር ታሪክ ይቀይራል። እግዚአብሔር ፈጽሞ ሰላም ያደርጋል፣ ምርኳችንንም ይመልሳል። አሁን ላይ የምንጸልያቸውን ነገሮች በሙሉ እግዚአብሔር ስቴፕ ባይ ስቴፕ በረከቱን ይለቅልናል። ይህንን ያዘጋጁ የማላጂያም ፕሮግራም አዘጋጆች ባለራዕይና እንዲሁም ለዚህ ፕሮግራም ተልከውልን የመጡ 15 ሰዎች አሉ። ኔክስት 15 የሚቀጥለው 15 እንግዲህ በ3 ሳምንታት ቀናት የሚመጡና የሚቃትቱ የሚያገለግሉ አገልጋዮች ብዙ ነገር ያግዙናል። ከኛ ጋር ሆነው ይጸልያሉ። እግዚአብሔር የተሻለ ጊዜ ያደርግልናል። እነርሱም ስለመጡ በዚህ ስፍራ ላይ ስለተገኙ እግዚአብሔር ይህንን ሁሉ ምቹ ዕድል ስለሰጠን ክብር ለጌታ ይሁን። እነሱንም እባርካቸዋለሁ። እግዚአብሔር ይባርካቸው። ክብር ለኢየሱስ ይሁን። አመሰግናለሁ። በተለያዩ አብያተ ክርስቲያናት በመንቀሳቀስ እንደሚቀጥልና በቀጣይ ቀናትም ፕሮግራሙ በምዕመኑም ዘንድ ከፍተኛ መንፈሳዊ እንቅስቃሴ እንደሚፈጠር ተስፋ ተደርጎበታል። በጠንካራ ክንዴ በብርቱ ኃይል እቀጣዋለሁ እንዳለ ዛሬ ይቀጣ። በኢየሱስ ስም በላተኛው ይቀጣ። የወንጌል ጠላት የሆነው ይቀጣ። የሰላም ጠላት የሆነው ይቀጣ። የመዝሙር ጠላት የሆነው ይቀጣ። የደስታ ጠላት የሆነው ይቀጣ። የእውነት ጠላት የሆነው ይቀጣ። በጌታ በኢየሱስ ስም የተቀጣ ይሁን። ከሰማይ በተላከ ኃይልና ክንድ ኢየሱስ ስም የተቀጣ ይሁን። ኃይል አይኑረው፣ ብቃት አይኑረው። ከዚህ በኋላ የሚበርዘው አይኑር፣ የሚዋስ እጅ አይኑረው፣ የሚዋስ አይኑሮ አይኑረው፣ የሚዋስ አካል አይኑረው። ክፋትን ሊሰራ አመፅን ሊሰራ ግድያን ሊያደርግ አመፅን ሊያስቀጥል በጌታ በኢየሱስ ስም ደቡብ ኢትዮጵያ አትመቸው። በደቡብ ኢትዮጵያ ያለ ሕዝብ አይመቸው። ወጣቱ አይመቸው። አማኙ አይመቸው። አማኙ አይመቸው። በኢየሱስ ስም አይመቸው። በኪሳራ ይመታ፣ በውርደት ይመታ፣ በቅጣት ይመታ። ኃይለ ቢስ ይሁን፣ አቅመ ቢስ በኢየሱስ ስም ይሁን፣ ጉልበተ ቢስ በኢየሱስ ስም ይሁን። በጌታ በኢየሱስ ስም የተቀጣ ይሁን። አባት ሆይ But